ፈገግ የሚልልህ ሁሉ ወዳጅህ አይደለም። ምናልባትም ትልቁ ጠላት በአሁኑ ሰዓት ባጠገብህ ያለው አብሮህ የሚበላው ወይም ወዳጅ የሚል ሰው ሊሆን ይችላል። ሰዎች ጥላቻቸውን በቃላት ቢደብቁም ስነ ልቦናቸው ግን ፈጽሞ ሊደብቁ የማይችለው ሚስጥራዊ ምልክቶች አሉ። ዛሬ በዙሪያችን ያሉት የሚጠሏችሁ ሰዎች በትንሽ ደቂቃ ውስጥ ለይታችሁ የምታውቁባቸውን 7 ስልቶች እነግራችኋለሁ። እነዚህን 7 ስልቶች የቅርብ የምትሉት ሰው ላይ ልታገኙ ስለምትችሉ ሳትደናግጡ አድምጡ። አንደኛ፣ የፊት ገጽታቸውን እንዴት እንደሚያሳዩና ከሰው ጋር የሚፈጥሩትን የአይን ግንኙነት ማየት። ሰውን ለማወቅ የንግግሩን ያህል ፊቱን ማየት በቂ ነው። የሚጠላ ሰው ስሜቱን በቃላት ቢደብቅም ፊቱ ግን እውነቱን ይናገራል። እውነተኛ ፈገግታ ከንፈርና ጥርስ ላይ ብቻ ሳይሆን አይንም ላይ ይታያል። የሚጠላ ሰው ሲያይ የሚያሳየው ፈገግታ ሰው ሰራሽ ነው። ከንፈሩ ይከፈታል እንጂ በአይኖቹ ዙሪያ ያሉት ጡንቻዎች አይንቀሳቀሱም። ይህም ፈገግታውን ከልቡ እንዳልሆነ ያሳያል። ሌላው ትልቁ ምልክት ካንተ ጋር የሚያደርገው የአይን እይታ ነው። የሚጠላ ሰው ወደ አይንህ በቀጥታ ማየት ይፈራል። ምክንያቱም በውስጡ ያለው ምሬት እንዳታነብበት ስለሚሰጋ፣ ወይም ደግሞ በንቀት ስሜት አፍጥጦ ያይሃል። በተለይ ደስ የሚል ዜና ስትናገር በፊቱ ላይ ለአፍታ የምታየው የመኮማተር ወይም የመከፋት ስሜት እውነቱን ይነግራል። ይህንን ለማወቅ ንግግርህን ጀምረህ በድንገት ፊቱን ተመልከት። ያቺ የመጀመሪያዋ ሰከንድ የልቡን ምስጢር የምታሳይ መስኮት ናት። ሁለተኛ፣ ቀጭን ስላቅ፣ ጥሩ መስሎ የሚመጣ ዘለፋ። የሚጠላ ሰው ሁልጊዜ ፊት ለፊት አይጋፈጥህም። ይልቁንም ምክር ወይም አድናቆት በሚመስሉ ቃላት ውስጥ መርዙን ይረጫል። ለምሳሌ ይህ ልብስ በጣም ያምራል፣ ለሰውነትህ ባይሆንም ምርጫህ ግን ቆንጆ ነው፣ ወይም ለዚህ ስራ መመረጥ ይገርማል፣ እድለኛ ነህ ይልሃል። እነዚህ ንግግሮች አድናቆት ቢመስሉም ውስጣቸው ግን አንተን የሚነካ ወይም የሚያንቋሽሽ ዓላማ አላቸው። ይህ ዘዴ ፓሲቭ አግሬሲቭ ይባላል። የሚጠላ ሰው በቀጥታ ሲሰድብህ በሰዎች ዘንድ መጥፎ እንደሚባል ያውቃል። ስለዚህ ስድቡን በአድናቆት ለውጦ ያቀርበዋል። እንዲህ አይነት ንግግሮች ሲሰነዘሩብህ በውስጡ የሚሰማን ስሜት አድምጥ። ንግግሩን ደስታ ሳይሆን ጥርጣሬና የዝቅተኝነት ስሜት የሚፈጥርብህ ከሆነ ያ ሰው በውስጡ ለተሸከመው ጥላቻ በተንፈሻ እያደረገ እንደሆነ ወቅ። ሶስተኛ፣ በውድቀት ጊዜ የሚታይ ልዩ ጉጉትና ደስታ ስታይ። የሚጠላ ሰውን ለማወቅ አንተ ጋር መጥፎ ነገር ሲከሰት እሱ የሚያሳየውን ባህሪ ተመልከት። እውነተኛ ወዳጅ በችግር ጊዜ ያዝናል፣ መፍትሄም ይፈልጋል። የሚጠላ ሰው ግን ችግርህ እንደደረሰ የመጀመሪያው ደዋይ ወይም ጠያቂ ሊሆን ይችላል። ግን የሚጠይቅ ሊረዳ ፈልጎ ሳይሆን የደረሰብህን ጉዳት ዝርዝር መረጃ ለመሰብሰብ በውስጡ ያለውን ደስታ ለማርካት ነው። ይህ ባህሪ በስነ ልቦና ሻደንፍሮይድ ይባላል። ይህም በሌላ ሰው ውድቀት መደሰት ማለት ነው። ጥያቄዎቹ ሁሉ ስላንተ ጉዳት ጥልቀት እንጂ ስለ መፍትሄ አይደሉም። እንዴት ሊሆን ቻለ? አሁንስ ምን ልትሆን ነው? እያለ በቁስል ላይ እንጨት ይሰድብሃል። በተቃራኒው አንተ ሲሳካልህ ስትደሰት እሱ በቦታው አይገኝም፣ ወይም ደግሞ ስለ ስኬት ሲወራ የፊቱ ቀለም ይቀየራል። የሱ ደስታ የሚጀምረው ያንተ ደስታ ሲያበቃ ነው። አራተኛ፣ የግንኙነት ጉልበት መቀነስ። ሰዎች በውስጣቸው የሚሰማቸውን ጥላቻ በአካላዊ ቋንቋቸው ይገልጻሉ። አንድ ሰው የሚጠላ ከሆነ ካንተ ጋር የሚሆንበት ጊዜ ሰውነቱን የመከላከል ወይም የመራቅ ምልክት ያሳያል። ለምሳሌ እጁን አጣጥፎ ሊቀመጥ ይችላል። ደረቱን ወደ አንተ ከማዞር ይልቅ ወደ ሌላ አቅጣጫ ዞር ይላል። ወይም ደግሞ በንግግር መሃል ስልኩን ብቻ መመልከት ለአንተ ዋጋ እንደሌለው ያሳያል። ይህ አካላዊ መገለል የሚመጣው በውስጣዊ ጥላቻ ነው። አእምሮአችን የማይወደውን ነገር ሲያይ ሰውነታችንን በስውር እንዲርቅ ያዘዋል። ከዚህ ሰው ጋር ስትሆን በንግግራችሁ መሃል የነበረው ሙቀት እንዲጠፋና ግንኙነታችሁ ቀዝቃዛ ወይም ደረቅ እንደሆነ ይሰማሃል። አንተ ለማውራት ብትሞክርም እሱ ግን ንግግሩ ባጭር ለመቁረጥና ከዚያ ቦታ ለመሄድ ይቸኩላል። ይህ የኢነርጂ ለውጥ ትልቅ የማንቂያ ደውል ነው። አምስተኛ፣ ያንተን ውጤት የማሳነስ ሁኔታ ስታይ። የሚጠላ ሰው ሁሌ ያንተን ስኬት እንደ ስኬት በፍጹም አይቆጥሩም። አንድ ትልቅ ደረጃ ላይ ስትደርስ እድለኛ ስለሆንኩ ነው ወይም ሁኔታዎች ስለተመቻቹልህ ነው በማለት ያንተን ጥረትና ችሎታ ያሳንሳል። እንደውም ይህማ ለማንም ቀላል ነው በማለት የስኬቱን ዋጋ ዝቅ ለማድረግ ይሞክራል። ይህ የሚሆነው ለምንድን ነው? ያንተ ስኬት በሱ ውስጥ የቅናትና የዝቅተኝነት ስሜት ስለሚፈጥርበት ነው። ያንተን ውጤት ካሳነሰለት እሱ ያለበት የዝቅተኝነት ደረጃ ብዙም አይታየውም። ስለዚህ አንተን ዝቅ በማድረግ ራሱን ከፍ ለማድረግ ይሞክራል። ሁልጊዜ ካንተ ስኬት ይልቅ ያንተን ትናንሽ ስህተቶች አግዝፎ የሚያወራ ከሆነ ያ ሰው በውስጡ ትልቅ ጥላቻን አሳድጓል ማለት ነው። ስድስተኛ፣ ውስጣችሁ የሚነግራችሁ ምንድን ነው?
አንዳንድ ጊዜ ሳይንስና ማስረጃ ሊያረጋግጡት የማይችሉት ግን ሁል ጊዜ ትክክል የሆነ የውስጥ ድምጽ አለ። ከአንድ ሰው ጋር ስትሆን ያለምንም ምክንያት ምቾት የማይሰማ ከሆነ ወይም ደግሞ ያ ሰው ክፉ ነገር እያሰበብህ እንደሆነ በውስጥ የሚነግርህ ድምጽ ካለ ችላ አትበለው። የሰው ልጅ አይምሮ በሺዎች የሚቆጠሩ ጥቃቅን ምልክቶች ወይም ድምጽ፣ ቃና፣ ሽታ፣ እንቅስቃሴ በስውር የመመዝገብ ብቃት አለው። አንተ በንቃት ባታስተውለውም አእምሮህ ግን የዚያን ሰው ጥላቻ ምልክቶች ሰብስቦ ተጠንቀቅ የሚል መልእክት ይልክልሃል። ብዙ ጊዜ ያ ሰው የሆነ ነገር እንደማይወደኝ ይሰማኝ ነበር እንላለን። ያ ስሜት ዝም ብሎ የመጣ ሳይሆን ካለፈው ልምድህና ከሰው ባህሪ የተሰበሰበ መደምደሚያ ነው። ስለዚህ ምክንያቱም ባታቆም እንኳን ውስጥ ከስሜት ከአንድ ሰው እንድትርቅ እየነገረ ከሆነ ያንን ስሜት ማክበርና ራስን መጠበቅ ብልህነት ነው። 7ኛ በሌሎች ስኬታማ ሰዎች ላይ የሚሰነዘር ትችት። የሚጠላ ሰው ጥላቻውን በቀጥታ ባንተ ላይ ለመግለጽ ድፍረት ወይም አመቺ ሁኔታ ሲያጣ የሚጠቀምበት ስውር ዘዴ አለ። ይህም አንተን የሚመስሉ ወይም አንተ የምታደንቃቸውን ስኬታማ ሰዎች ማጥቃት ነው። ይህ በስነ ልቦና ፕሮጀክሽን ይባላል። እሱ በአንተ ላይ ያለውን ቅናትና ጥላቻ በሌላ ሰው ላይ በመለጠፍ ንግግሩን ያቀርባል። ለምሳሌ አንተ ለስራ ትጋት ያለህና የምትመሰገን ከሆንክ እሱ ሌሎች ጠንካራ ሰራተኞችን ስራ ብዦች ወይም ለአለቃ የሚላላኩ እያለ በፊት ይተቻል። ይህንን የሚያደርገው አንተን በቀጥታ አድርባይ ነህ ቢልህ ግጭት ስለሚፈጠር በሌሎች ስም በመጠቀም አንተ የምትከተለውን የህይወት መስመር ዝቅ ለማድረግ ነው። በዚህ ንግግር ውስጥ ያለው ትልቁ መልእክት አንተ በምታደርገው ነገር ላይ የጥፋተኝነት ስሜት እንዲሰማህና በራስህ እንድትጠራጠር ማድረግ ነው። እንዲህ አይነት ሰው ካጋጠመ በሌሎች ላይ የሚሰነዝረው ትችት በእውነቱ ላንተ የተላከ የተዘዋዋሪ ቀስት መሆኑ ተረድተህ ራስህን ጠብቅ። አንድ ቦነስ ቲፕ ልጨምርላችሁ። ሚስጥርህን ለሌላ ሰው የማውጣት ጉጉት። አንዳንድ ጊዜ የሚጠላ ሰው በጣም የቀረበ ጓደኛ ሊመስል ይችላል። እንዲሁም ካንተ ጋር በሚሆንበት ጊዜ እጅግ የዋህ አድማጭና ሚስጥር ጠባቂ ሆኖ ይቀርባል። ይህ ግን ስልታዊ መቀራረብ ይባላል። ዓላማውን አንተን መውደድ ሳይሆን ነገ አንተን ለማጥቃት የሚጠቀምበት መረጃ ካንተ አንደበት ለመሰብሰብ ነው። አንድ ያንተን ደካማ ጎን፣ የቤተሰብ ሚስጥር ወይም ስህተት ካወቀ በኋላ ያንን መረጃ ለሌሎች ሰዎች የሚያዳርሰው ስላንተ አዝኖ በሚመስል አነጋገር ነው። ይህ ዘዴ በስነ ልቦና ትሪያንጉሌሽን ይባላል። የሚጠላ ሰው ካንተ ጀርባ ሆነ እገሊኮ እንዲህ አይነት ችግር አለበት፣ እኔ በጣም አዝኜለት ነው የምነግርህ በማለት ያንተን ክብር በሌሎች ፊት በስውር ያፈርሳል። በአካል ሲያገኘህ ግን ምንም እንዳልተፈጠረ ይሞግታል። እንደዚህ አይነት ሰዎች ሚስጥርህን እንደ ትጥቅ ማስፈቻ ነው የሚጠቀሙበት። ካንተ ጀርባ የሚወራው ወሬ ካንተ ጋር ከሚወራው ወሬ ጋር ፍጹም ተቃራኒ መሆኑን ካስተዋልክ ያ ሰው በውስጡ የያዘውን ጥላቻ መርዙን በስውር እየረጨ መሆኑን ትልቅ ማሳያ ነው። የቻናላችን ወዳጆች፣ ጠላትን ማወቅ ማለት እርሱን ለመበቀል ሳይሆን ራስንና ሰላምን ለመጠበቅ ነው። በዙሪያ ያለው ሰው ሁሉ ማመን የዋህነት ነው። እነዚህን 7 ምልክቶች ሰዎች ላንተ ያላቸውን እውነተኛ ስሜት የሚያሳዩ የማያሹ መስታወቶች ናቸው። ከነዚህ 7 ነጥቦች ውስጥ በአሁኑ ሰዓት በአንዱ ሰው ላይ እያስተዋላችሁ ያላችሁት የትኛው ነው? ኮሜንት ላይ አስቀምጡልን። ቪዲዮውን ከወደዳችሁት ላይክ እና ሰብስክራይብ በማድረግ አብሮነታችሁን አሳዩ። መልካም ጊዜ፣ ጥሩ ህይወት ለፍጥረታት ሁሉ እንዲሆን እንመኛለን። ከኤሊሁስ